ሁለቱም ምክንያቶች ሊሆኑ ይችላል። በጣም ነው ደስ ያለኝ የምር። ግምት ምን እናትሽ? በጭራሽ እስር ቤት መግባት አልፈልግም። ጨርቄን ጥዬ እንዳብድ ነበር የምፈልጊው? ያው ለምንድን የደበከኝ? ወንድሜ ቤት እንደነበረው ለምንድን የደበከኝ? ማለት በራስ ስም ልታረጉ ሐሳብ ነበር? ሄዋን ምን ነው ያስደነግጣል? ሙሉ ውክልና አለ። ስለዚህ በራስ ስም ልታዞሩ ቀን እየጠበክ ነበር? ቆይ ማን ነው ስለዚህ ነገር የነገረሽ? ካማኝ የነገረኝ ይባላል። አንተ እስከ መቼ ልትደብቀኝ ነበር? ሮዛ ናት አይደል የነገረችሽ? እኔ ሌላ ነገር አልፈልግም፣ ወሬም አልፈልግም። አሁን ሆኖ የወንድሜን ቤት በራሴ ስም ታዞርልኛለህ ማለት? ምንም ማለት የሚባል ነገር የለም። ቤቱን በእኔ በሄዋን ስም ታዞረዋለህ። ፔሬድ አደርግልሻለሁ፣ ግን ትንሽ ታገሽ። እኔ ደግሞ ጊዜ የለኝም። ቆይ ለምንድን ነው የፈለግሽው? ልሸጠው። ይኸውልሽ ሄዋን፣ ይሄ የጓደኛዬ ማስታወሻ ነው። ስትሸጩ ደግሞ ቆሜ ማየት አልችልም። ያንተ ጓደኛ ለእኔ ወንድሜ ነው፣ ይህንን አዘንጋ። ስለዚህ ወንድሜን ቤት ደግሞ የመሸጥ መፍት አለኝ። እሸጠዋለሁ ማለት ነው። አትሸጪው? እሸጠዋለሁ። እባክህ ቴም ተረዳኝ እባክህ። እኔ መታሰር አልፈልግም። ቆይ ይሄ ነገር ካንቺ መታሰር ጋር ምን ያገናኛል? አንደኛው ፖሊስ የሮዛን ትዕዛዝ እየጠበቀ ነው። ለምንድን ነው የሚጠብቀው? ይኸውልህ ዴቭ፣ ቤቱን በስጦታ መልክ ለሮዛ ካላስተላለፍኩላት እጇ ላይ ያለውን ማስረጃ ሰብስባ እስር ቤት ተወረውረኛለች። ምን? አዎ ዴቭ፣ እኔ መታሰር አልፈልግም። በጭራሽ እስር ቤት መግባት አልፈልግም። የምን ይገባል? በፍጹም ወደ እዛ ጨለማ እኔ መግባት አልፈልግም። እና ድጋሜ ማስብበት ምንም አይነት እድል የለኝም። እና እሰጣታለሁ፣ ቤቱን እሰጣታለሁ። አትሰጫት። እኔ በማልፈልገው መንገድ እንዴት ትፈልጋለህ? ማለት ቆይ ምን ለማለት እየፈለግሽ ነው? እውነት ለመናገር ይሄንን ስነግርህ ለአንተ በጣም ፈራለሁ፣ ግን ደግሞ በዚህ ሰዓት ምንም አይነት ምርጫ የለኝም። እድል የሚባል ነገር እኔ ጋር የለም። ዴቭ፣ በጣም አዝናለሁ። ህግ ይህንን ጉዳይ እንዲዳኘኝ አልፈቅድም። በጭራሽ አይሆንም። የምርሽ ነው? ዴቭ፣ ሌላ ምንም አይነት ምርጫ የለኝም። ግን አንድ መደራደር ይኖራል። ምን? በ4,800,000 ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ አንድ መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ አንድ መኝታ አፓርትመንት በ4,800,000 ብር ሙሉ ክፍያ፣ ባለ ሁለት መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። ልትጂ ማን ሆስፒታል? እናትሽ ዛሬ ሆስፒታል ይወጣሉ። ምን ማለት ነው? ይኸውልሽ ለአልጋ እየተከፈለ ያለው ገንዘብ በጣም ውድ ነው። ያን ደግሞ ከዚህ በላይ ከበር ማድረጋችን ነው። አቅም የለኝም ለማለት ነው ወይስ ማድረግ አልፈልግም ነው? ሁለቱም ምክንያቶች ሊሆኑ ይችላሉ። ዴቭ ግን ታውቀዋል፣ እናትሽ እኮ ካሁን በኋላ ትሞታለች እያልከኝ ነው። እንደዛ አላልኩም፣ ግን ካልታከሙ ምን እንደሚፈጠር ሁላችንም መገመት አያቅተንም። ካልታከሙ ያለ ጥርጥር 3 ቀን አይቆዩም።
እና ይሄንን እያወቅህ ነው ከሆስፒታል ትወጣ የምትለኝ? ይኸውልሽ አሁንም የማይገባሽን ፈልገሻል ማለት ሔዋንን እያስጨነቅሻት ነው። እና እኔ ከሷ ጋር ወራውና ያንተ ውሳኔ ይሄ መሆን አለበት? ሌላ ምርጫ የለኝም። እሺ ቆይ አሁን ምንድነው የምትለው? አሉኝ የምትያቸውን ማስረጃዎች እፈልጋቸዋለሁ። ምን? አዎ እያንዳንዱን መረጃዎች ለኔ ትሰጪኛለሽ። ባልስማማስ? መስማማት አለመስማማት ያንቺ ምርጫ ነው። በምንም አይነት መንገድ አንቺን ማስገደድ አልችልም። ያልኩህ ገብቶሃል? ግን እኔ መረጃውን ላንተ ባልሰጥ ወይም ደግሞ መስጠት ባልፈልግ ምን ይፈጠራል እያልኩ ነው። ከዛ ፈጣሪ ይጠብቀን። አይ የምትይ ከሆነ ግን እናትሽ አይንሽ እያየ ይሞታል። ምን? እኔ እኮ እናትሽን የማሳከም ግዴታ የለብኝም። ይህንን የማደርገው ለህሊና ይስል እና አሁን የህሊና ኬዝ ገባ ሊኖር ይችላል። ግን እኔ አዛኝ ቅቤ አንጓች ካልሆንኩ በስተቀር ከአንቺ በላይ ልቆረቆርላቸው አልችልም። እና ካዘንሽላቸው ከሔዋን ጋር ያለሽን ነገር እርሺው። አለበለዚያ ግን እናትሽን ራስሽ አንቀሽ እንደገደልሻቸው ቁጠሪው። ይቅርታ፣ ይሄ ለኔ መቼም ፈጣሪያችሁ ደቂ ሲል የሰጠኝ እድል ነው እና ደግሞ መቼም አላባክነው። ስለዚህ እናትሽ ትሞታለች። ፍግም ተበል እናትሽ? አዎ፣ የእሷ ዓመት መቼም ከችግሬ በላይ አይጎዳኝም። በጣም ይቅርታ። ታውቂያለሽ ከራሴ ጋር ሙግት ውስጥ ነበርኩ። ስነኪኝ እንዴት እንደደነገጥኩ። እጄን እኮ ትከሻሽ ላይ ያደረኩት የሆነ ነገር ሼር ካደረኩሽ ብዬ ነው። እኔ እኮ እንዳንቺ አይነት እህት ስላለኝ በጣም እድለኛ ነኝ። ታውቂያለሽ። ግን ምንድን ነው የምታስቢው? የሮዛ እናት የምትኖርበት ቤት የኔ ነው። እውነት? አዎ ሉሊት። አሁን ግን የሮዛ ሊሆን ነው። ለምን ማለቴ እንዴት? ታውቂያለሽ ሉሊት፣ ይሄ ቤት ብቸኛ ወንድሜን የማስታውስበት ቅርሴ ነበረ። የወንድሜ መጠሪያ ሐውልቱ በይ። ግን አሁን ለሳች ጭራቅ አንስቼ ልለግሳት ነው። ለምን? በህይወት ዘመኔ ሱስ በጣም እንደሚጎዳ አውቃለሁ። እንደዚህ ግን ጎድቶኝ አያውቅም። ያንን መርዝ ስስብ ሮዛ የዛን ሰዓት አንቺ ደርሰሽ ስታስጥኝ ፎቶ አንስታን ነበር። አዎ ለዴቭ አሳይተውም ነበር። አሁን ደግሞ ለፖሊሶች ልታሳይ ነው። ማስረጃው እጇ ላይ ነው ያለው። ምን? በዚህ ምክንያት ልጄ ለዓመታት ላላየው ነው። አላውቅም ሉሊት፣ እማረገው ሁሉ ጠፍቶብኛል እኮ ሮዛ ዛሬም ድረስ። ዛሬም የትላንትናዋ ሮዛ ናት። እና ምን ወሰንሽ? ከልጄ አይበልጥም ሉሊት። ይሄንን ነገር እንደጨረስኩኝ ከዚህ ሄዳለሁ። በቃ ሁሌም ከልጄ ጎን ነው መሆን ያለብኝ። አዎ ልክ ነሽ። ከልጅሽ አጠገብ መሆን አለብሽ። ግን ደግሞ ከዴቭ አጠገብ መሆን ይኖርብሻል። አይመስለኝም። ለምን? ሉሊት ዴቭ ዲሲፕሊንድ ነው። ከሮዛ ጋር ያለውን ነገር ለማስተካከል ቢያንስ ግማሽ ዓመት ይፈጅበታል። እኔ ደግሞ በሱ ምክንያት ደጋግሜ መጎዳትን መሰበርም የለብኝም። እኔን የሚፈልግ ልጅ አለኝ። ልጄ እኔን እንክብካቤ በብቅቱ ይፈልጋል። በቀላሉ እንድስቅ እንድፈነድቅ የሚያደርገኝ ዴቭ ነው። በተቃራኒው ደግሞ የሚሰብረኝም የሚያስለቅሰኝም እንዳልድን አድርጎ የሚጥለኝም ዴቭ ነው። እኔ በሱ ምክንያት መነሳትም መውደቅም መቁሰልም የለብኝም። ቢያንስ እናቱን የሚፈልግ ልጅ አለ። ለምን ብዬ ከዚህ በላይ ይሰበራለሁ? እያንዳንዱ የሚያደርጋት ነገር እኔን ለመጉዳት ብሎ እንደማያደርገው አውቃለሁ። ነገር ግን ይሄ ሁሉ ነገር ሲደጋገም ሬድ ፍላግ ነው። ከሚባለው በላይ ይጎዳል። ታውቂያለሽ፣ እኔ እሱ ባለበት ዙሪያውን መሽከርከር ሳይሆን የምፈልገው የእሱ ህይወት ሴንተር ሆኜ ነው መኖር የምፈልገው። እሱ ደግሞ ይህንን ነገር ለማድረግ ረጅም ጊዜ ይወስድበታል። ስለዚህ እኔ ደግሞ እሱ መስመር እስኪይዝ ድረስ፣ እሱ በእኔ መስመር እስኪመጣ ድረስ፣ ቢያንስ የምፈልገውን አይነት ሰው እስኪሆንልኝ ድረስ በሰቀቀንና በተስፋ ያለኝን ነገር ሁሉ ማጣት አልፈልግም። ልቤ ደክሟል። ልጄንም ማሰቀቅ አልፈልግም። ግን አንድ ነገር አልተዋጠልኝም። አንቺ ልጅ ቢሳካልሽና ከዴቭ ጋር የመኖር እድሉ ቢኖርሽ እንዴት እንደምትኖሪ አይገባኝም። አልገባኝም ሉሊት። ልጅ ብቻ ነው ግን ያለሽ? ማለት ምን ለማለት ፈልግሽ ነው? ሉሊት ይኸውልሽ፣ የፈለግሽውን ነገር መጠየቅ ትችያለሽ። እኔ ላንቺ ማልመልሰው ነገር የለም። ግን ልጅ ብቻ ነው ወይ ያለሽ ብለሽ ስትይኝ የልጁ አባትስ? ማለቴ እንደ ሮዛና እንደ ባንቴሮ ጥሩ ነገር ይዞ ካልመጣ ብዬ ነው። እኔ እንጃ፣ የጅል ጥያቄ ነው አይደል? እውነት ለመናገር ለምን እንደምስቅ አልገባኝም።
ግን የሆነ ነገር ልንገርሽ፣ እኔ ያላለቁ ኬዞችን ይዤ አዲስ ነገር ውስጥ በጭራሽ እጄን አልከትም። የጀመርኳቸውን ነገር ጨርሼ ነው ወደ አዲስ ነገር የምገባው። ኦኬ አሁን ገባኝ። ምንድን ነው የገባሽ? የመጀመሪያ ህይወትሽን ጨርሰሽ ነው የመጣሽው? ሄሎ ማዘር። ሄሎ ልጄ። እንዴት ነው ማዘር? ደህና ነዎት? ምን ነው እኔ ልጅ ምን ነው? ምን አደረኩ? ልሞት ነበር። በራሴ ተስፋ ቆርጬ መቃብር አፋፍ መሆኔን በደቂቃዎች ልዩነት ውስጥ ነው እንደሚያበቃልኝ አምኜ የነበረው። አንተ ግን ከዚህ ጨለማ ሀሳብ እንድላቀቅ አደረገኝ። መኖር እንዲያጓጓኝ፣ የመኖር እድል እንዳለኝ አበሰርከኝ። ታዲያ ምን ነው እኔ ልጅ? የሰጠኸኝን ተስፋ የዘራህብኝን ህይወት ደግመህ ትነጥቀኛለህ? ብጨከን እናት ላይ ይጨከናል ልጄ። ማዘር ይህን ጥያቄ ለእኔ ሳይሆን ልጆን ቢጠይቋት መልሱን ያገኙታል። በነገራችን ላይ ሉሊት የመጀመሪያም የመጨረሻም ብሎ ነገር የለም። አልገባኝም። ውስብስብ ሆነሽብኛል። ሉሊትዬ እስኪ ተይው ይቅር። ምን ነው? ምን ሆንሽ? እኔ በራሴ ምክንያት አንቺን ማመዘን ወይም ደግሞ መጥላት አልፈልግም። ጭንቅላቴንም ደግሞ መድፈን አልፈልግም። እሺ አሁን ማለት የፈለግሽውን ብቻ ተናገሪ። ህይወትሽ መጀመሪያም መጨረሻም ከሌለው የልጁ አባት ማን ነው? እባክሽን ንገሪኝ ሄዋን። እኔ እኮ እንደ እህቴ ነው ማይሽ። ልጁ የዴቭ ነው ሉሊት። የምርሽ ነው? የሱ ልጅ ነው። እንዴ ምን እየሆንሽ ነው? ቆይ በጣም ነው ደስ ያለኝ የምር። ምንድን ነው ቆይ እንደዚህ የሚያደርግሽ? በጣም ነው ደስ የሚለው የምር፣ በጣም ነው ደስ የሚለው። አንቺ ደስ አላለሽም እንዴ? አንቺ ደስ ብሎሻል? እንዴት ደስ አይለኝም? ወንድሜ እኮ ልጅ ያለው። ምን አለ ሁሉም ሰው እንዳንቺ ቢሆን። አመሰግናለሁ የኔ ቆንጆ፣ የኔ ንጹህ ልብ፣ የኔ ነጭ ወረቀት። ወንድሜን አይቼዋለሁ። ሮዛ ስታረግዝ የሚይዘው የሚጨብጠው ነገር ነበር ያጣው እና በሰዓቱ ሁሉም ነገር ደስ ይል ነበር። ዝም ሲል እንኳን ፈገግታ ነበረው ፊቱ። ግን ደግሞ ሲሰበርም አይቼዋለሁ። ተስፋው ሲከስም፣ ህልሙ ባጭሩ ሲቀጭ አይቼዋለሁ። ስለዚህ ፈጣሪ እሱን አልጣሉ። አንቺ በረከቱን ሰጥተሽዋል። አስበሽዋል? ዴቭ ልጅ እንዳለው ቢያውቅ ነው ሉሊቲ። ይኸውልሽ እኔ ዴቭ ሄዋን ስለሆንኩኝ ብቻ እንዲቀበለኝ ነው ፈልገው እንጂ ልጁ እናት ስለሆንኩኝ ከኔ ልጅ ስላለው ብቻ
እኔን አክሴፕት ማድረግ የለበትም። ወዴት ነው? አንቺን ነው ቁጭ ብዬ የምጠብቀው። እሺ ለምን? አሁን የምትፈልጊውን ነገር የምታደርጊበት ሰዓት ላይ ደርሰሻል። የወንድሜ መንፈስ እንደሚያስነብኝ እርግጠኛ ነኝ፣ ግን ደግሞ ምንም አይነት አማራጭ የለኝም። ነበረሽ? ምን አለ ዴቭ? ራስሽን ማጋለጥ። አላደርገውም። ለምንድን ነው የማታደርጊው? ለዚህ ነበር የጠበቀኝ ማለት ነው። ህሊናህን የማይቆረቁረህ ከሆነ ሮዛ ለማድረግ ያስበችውን አንተም አድርገው። በላ ሂድ፣ እሷ ናት ወንጀለኛ ብለህ ንገራቸው። ደግሞ እኔ ራሴን የጎዳሁት ባደንዛዥ እጽ፣ ማንንም አልጎዳውም። ግን ደግሞ ያልተፈለገ ነገር ይዘሽ ተገኝተሻል። ለራሴ ነው፣ ለማንም አይደለም። ታዲያ ያን ያህል ቀላል መስሎ ከተሰማሽ ለምን ትፈሪያለሽ? ለማንኛውም እንጂ ከዚህ በኋላ ቤቱ ያንቺ ነው። የፈለግሽውን ነገር ማለት ትችላለሽ። እመኚኝ ሮዛ፣ ቤቴን ልሰጥሽ እችላለሁ፣ ግን መቼም ቢሆን አትኖሪበትም። መቼም ሔዋን ብቻ አይደሉም፣ የወታደር እህት ነኝ። ወንድሜ ነፍስ በሰላም ትረፍ። ጠብቂኝ። በስተመጨረሻም ውዷ ሔዋን በእጅ ገባች ማለት ነው። ሀሎ ወይ ጓደኛዬ፣ አሁን ሁሉም ነገር ዝግጁ ነው። ስለዚህ መተሽ ሁሉም መፈራረም እንችላለን። ይቅርታ ግን እሺ፣ አማራጭ ስላጣው ነው እንጂ በጭራሽ አንቺ ላይ ይሄን ነገር ማድረግ ፈልጌ አይደለም። እጠብቅሻለሁ። አይ ሮዛ፣ አንድ በር ሲዘጋብሽ ሌላ አዲስ የሆነ ሰፊ መንገድ ይከፈትልሻል። Hello? Yes. How is John? I can't talk anymore. It's only the same. You should look up at it. የኔ ውድ አንቺ ሚጥቲ እንዴት መጣ ደሞ አምሮባል። ኧረ ወዲህ መቀለድ ተጀመረ። አሳተከኝ ባንቴሮ እንዴት አዳንቺ ምን አይነት ቀልድ ነው የምትቀልጂው? የምር ግን እኮ አንተ እንደሆንክ ራሱ ማመን አልቻልኩም። ምን ነው ይሄን ያልተቀየርኩብሽ? በአጭር ጊዜ ውስጥ ከዛ እስር ቤት ትወጣለህ ብዬ አላሰብኩም ነበር። እኔም አልጠበቅኩም። በጣም ገርሞኛል። ግን የምርሽን ነው? ይሄን ያህል ናፍቄሽ ነበር? አረ የሚናፈቅ ሰው ጠፍቶ ዛሬ ኩርኩም ፈልገሻል ማለት ነው። አይ አውቄ ነው አልመታሽም። እሺ ግን እውነቱን ለመናገር ቤቱ የሆነ ነገር እንደጎደለ ይሰማኝ ነበር። እኔ እዛ በነበርኩበት ሰዓት ምን እንዳሰብኩኝ ታውቂያለሽ? ምን አሰብክ? ካልሆነ ሙሉ ቤተሰቡን እዚህ ይዤ ልምጣ ብዬ እያሰብኩ ነበር። የት ነው ይዘኸን የምትሄደው? እንዴ እስር ቤት ነዋ። ያንተ አንሶ ስትናፍቁኝ ምን ላድርግ ብለሽ ነው? በመምጣትህ ግን በጣም ደስ ብሎኛል። እኔ የምልሽ አሁን ማንን ማየት እንደናፍቀኝ ታውቂያለሽ? ማንን? ሔዋን። አረ እኔ እንኳን እስክሪፕቶና ወረቀት መያዝ የሚያስደስተኝ ሰው አይደለሁ። የሱን ባህል የለኝም።
ታውቂያለሽ ሰሞኑ ግን ወረቀትና ስክሪፕቶ ይዤ እሷን ለመሳል በጣም ስሞክር ነበር። ጥሩ ነው። አንቺ አያስቅም? እሺ ያስቃል እንዴ? ይኸውልሽ የሳልኳቸውን ስዕሎች ብታያቸው እንዴት እንደምትፈነድቂ ልነግርሽ አልችልም። ቃና እንግባ። ክፈችው። እሺ ዴቭ፣ እኔ ደስታዬን መቆጣጠር አቅቶኛል። አሁን ምንድን ነው የፈለግሽው? እማዬ እኮ የሕክምናውን ወጪ እንደሸፈንክ ነገረችኝ። ታዲያ እሱ ነው እንደዚህ የሚያደርግሽ? እንዴ ታዲያ ከዚህ በላይ ምን የሚያስደስት ነገር አለኝ? ነው ምን ያህል ደስ እንዳለሽ ነገርሽኝ፣ እኔም ሰማሁሽ። ሌላ የምትይኝ ነገር ከሌለ ልጅ ቆይ እኔ ካንተ ጎን መሆን አልችልም እንዴ? ትሰሚኛለሽ? ስጋሽን አይደለም ጥላሽን ማየት አልፈልግም። ይቅርታ፣ ይሄን ያህል ግን ያስከፋው ካልመሰለኝም ነበር። ሮዛ፣ ከዚህ በላይ ምን ነበር ማድረግ የፈለግሽው? ቆይ ከዚህ በላይ ምን ማድረግ ነበር የምትችይው? ጨርቄን ጥዬ እንዳብድ ነበር የምትፈልጊው? ጨርቄን ጥዬ እንዳብድ ወይ ደግሞ ራሴን እንድሰቅል ነበር የምትፈልጊው? ቆይ ከዚህ በላይ ምን ማድረግ ነበር የፈለግሽው? ተረጋጋ እንጂ ዴቭ። ይኸውልሽ በእናትሽ መኖር እንደተደሰትሽ አታስመስይ። ከቀናት በፊት እኮ እንድትሞት ስትጸልይ ነበር አይደል? በእርግጥ በማዬ መታመም ምን ያህል እንደተጨነቅኩኝ አላስታውስም። ግን ደግሞ አንተም በማዬ እንደማትጨክን እርግጠኛ ስለነበርኩኝ ነበር እማዬ ፍግ የምትበላሉት። ባንቴሮ ንቀኸኛል አይደል? በየትኛው ሞራሌ ነው የምንቅሽ? እኔ አይደለሁ እዚህ ውስጥ ያስገባው። በአንድ ወቅት መራመድ አቅቶኝ እዚህ ጋር ተኝቼ ነበር። እዚሁ ተኝቼ ከመቅረት ያዳንሽኝ አንቺ ነሽ። እና ታዲያ ይሄ ውለታ አይደለም? አይሽ እኔም ሰው ሆኜ ለሰዎች መድረስ እንድችል ያደረግሽኝ አንቺ እኮ ነሽ። ታዲያ ምን ሆነና ነው የምፈልገው? ባንቴሮ ቅርታ አድርግልኝ እባክህን ባንቴሮ። ሄዋኔ ሄዋን፣ እኔ ከእስር ቤት የባሰ በጣም ብዙ ነገር አሳልፌያለሁ። እስር ቤት ለኔ ያልን ያህል ከባድ ነገር አይደለም። ይልቅ ምን ከብዶኝ እንደነበረ ታውቂያለሽ? ምን ነበር የከበደ? እዛ ሆኜ አንቺን ማየት አለመቻል። ተመስገን። አሁን ደስተኛ ነህ? እና አሁን እኮ አንቺ አጠገብ ነኝ። እውነት ለመናገር ደስ ስላለህ በጣም ደስ ብሎኛል። ቢያንስ አሁን ፊትህን እያየሁ ይቅርታ መጠየቅ እችላለሁ። አላጠፋሽም እንጂ ብታጠፊ እንኳን 1000 ጊዜ ይቅርልሻለሁ። አመሰግናለሁ ባንቴሮ። ያደረክልኝን ነገር መቼም ቢሆን አልረሳውም። እንዴ ኧረ ቀለል አድርጊው እንጂ። እንዴት ብዬ ነው ቀለል የማደርገው? ለረጅም ጊዜ ጨዋ አድርጋችሁኝ ከእስር ቤት ርቄ ነበር። በቃ አሁንም የተፈጠረው ነገር አለ አይደል? የሆኑ ወዳጆቼን ሰላም ልል እንደሄድኩኝ አስቢው። ትቀልዳለህ አይደል? ለአንቺ ምንም ነገር ቢሆን አድርጋለሁ። ምናልባትም ይሄ ለአንቺ ትንሽ ነገር ሊሆን ይችላል። አይሽ እኔ ለአንቺ የምሰጥሽ ምንም ገንዘብ የለኝም፣ ግን ደግሞ ህይወቴንም ቢሆን ሳልሰስት እንደምሰጥሽ ዋቂ። ከምን እንዳወጣኸኝ አልገባህም ባንቴሮ። አውቃለሁ፣ በጣም ገብቶኛል። አንቺ ለሀገርሽ የሆነ ነገር ማድረግ ትፈልጊያለሽ። በዚህ ምክንያት ስምሽ ቢነሳ ደግሞ ያቀድሽው በሙሉ እንደጎም ይተናል ማለት ነው። ስለዚህ ለሀገርሽ ያሰብሽው ነገር ሀሳብ ሆኖ ይቀራል ማለት ነው። በጣም ነው የማመሰግነው። ለቤትህ እንኳን በሰላም መጣ። አመሰግናለሁ። እስቲ ቁጭ በል። ስንት ቀን አይኔ እስኪጠፋ እንዳለቀስኩልህ ታውቃለህ ባንቴሮ? አታውቅም። ስንት ቀን ራሴን ስረግም እንደነበረስ ታውቃለህ?
አታውቅም። አንተ በመመለስህ እኔ ደስተኛ ነኝ። ግን ሳይጸየፈኝ የሚያቅፈኝ እኔን እንደ ሰው ቆጥሮ የሚሳሳልኝ ሰው መኖሩን አላውቅም ነበር። እኔም የሚታዘንልኝ ለሰውም ግድ የሚሰጠኝ ሰው ነኝ። ምን አለበት እንደዚህ አብረን ሆነን በፍቅር የተያየን? ምን አለበት ቅድም እንደተቃቀፍ ነው ሰው በአግራሞት ቢመለከተን? ትንሽ ቆየሁ እኮ እዚህ ሆኜ ትንሽ አየሩ ሰድ ብዬ ነው። ቆይ ምንድን ነው የሚያስጨንቅ? ዛሬ ሁለት ነገሮች አላደረኩም። ለዛ ነው ቅርቅር የሚለኝ። ምንና ምን? አንድ የጀመርኩት ቻሌንጅ የሚያደርግ ጽሁፍ ነበር። እሱን እኮ ጨርሼልሃለሁ። እውነት እውነት? አዎ በቀደም ዕለት እኔ ራሴ ጀምሬው ነበር እንዴ? አዎ ጀምረሽው ነበር። አባዬን አጥቻለሁ። ቢኖር በስኬት ይደሰት ነበር። አሁን ግን ጉዞ ላይ ነኝ። ቢኖርም ባይኖርም ቤተሰቦቼን ማኮራ ልጅ ነው መሆን የምፈልገው። ለዛም ደግሞ ትክክለኛውን ነገር ማድረግ ብቸኛ ምርጫዬ ነው። ጀግኒት እኮ ነሽ። ይኸውልሽ አንደኛው በጣም ቅር ብሎኝ የነበረው ዛሬ ባንቴሮ ጋር አልጅ መሄድ ነበረብኝ። ታውቂያለሽ እንዴ? አንተ ዴቭ አንተ አልመጣ ስትለኝ እኔ እዚህ ድረስ መጣሁኝ። ወንድሜ ምንድን ነው? እንዴት ነህ? እየገባኝ እንዴት? በቃ እኔ እሱ ደርሼ ልምጣ። እናንተ ምንድን ነው? ምንም እየገባኝ አይደለም። ምን ተፈጥሮ ነው? የትኛው ነገር ነው ያልገባ? ቆይ እንዴት ሊፈቱ ቻሉ? እንግዲህ ነፃ ሆኜ ተገኘሁኛ። ባንቴሮ እየቀለድኩ እኮ አይደለም። በስህተት ነው ያሰርነው። ስለዚህ ይቅርታ አሉ። ቆይ በኤግዚቢትነት የተያዘው አደንዛዥ እጽስ? እጽ አልከው? የኔ ወንድም እጽ ሳይሆን ተገኝቷል። አልገባኝም። በባለሙያ ሲጠና እንዳሰብነው አደንዛዥ እጽ ሳይሆን ተገኘ። እና የተገኘው ነገር እጽ ሳይሆን ቀረ እያልከኝ ነው? ይኸውልህ እጄ ላይ የነበረው እጽ ሲመረመር ትክክለኛ እንዳልሆነ ሲያረጋግጡ ነው ይሄን ያደረጉት። እንዴት ግን? ከዚህ ሁሉ በስተጀርባ የሆነ ሰው እጅ አለበት ማለት? ቆይ ለምን ይሄንን ያደርጋል? አላውቅም፣ ግን ይህ መረጃ ተድበስብሶ እንዲያልፍ የሆነ ሰው የሆነ ነገር አድርጓል በእርግጠኝነት። አልገባኝም፣ ብቻ እንደዚህ ሆነ እልሃለሁ። ዋናው አንተ መውጣት ነው። እድሜ ለአንተ። አንተ እያለ ምንም ነገር በጣም ጨንቆኝ ነበር። ቆይ ለምንድን ነው በዚህ ልክ ባንቴሮ በመፈታቱ እንደዚህ ያዘንከው? ደግሞ የምን ማለት ነው? አይ ሲታሰር ያላዘንከውን ያህል ሲፈታ በጣም አዘንክ። እሺ ሲፈታ ብቻ አይደለም፣ ሲታሰርም ለምን እንዴት ብለን መጠየቅ እንችላለን። ገባሽ? በቃ ነፃነት ተባለ። ነፃነት ከተባለ ደግሞ አለቀ። ምንድነው? ግን አይደለም፣ ወንጀለኛ ያስባለውን ነገር እኮ ይዞ ተገኝቷል። ስለዚህ ለባንቴሮ ከበስተጀርባ የሆነ ሰው ውለታ እየዋለለት ነው ማለት ነው። ይህ ማለት ደግሞ ባንቴሮ ለውለታው የሚያወራርደው ብዙ ውርርድ ይኖራል ማለት ነው። ውርርዱን የሚያወራርደው ባንቴሮ ሳይሆን እኔ ነኝ። እሺ ማለት እንዲፈታ ያደረኩት እኔ ነኝ። ጆን ይባላል፣ ጣሊያናዊ ነው። ከሜክሲኮ ወደ ሲሲሊ እጽ አዘዋዋሪ ነው። እናማ ወደ እንግሊዝ ሲሄድ እጹን ይዤለት እንዴት ይፈልጋል። የጣለብኝን ኃላፊነት በአግባቡ መወጣት ከቻልኩኝ ባንቴሮ በወዳጆቹ አማካኝነት እንደሚያስፈታ ቃል ገባልኝ። እና አንቺ እሺ አልኩት እያልሽ ነው? ምርጫ አልነበረኝም። ባንቴሮ እስር ቤት ከሚበሰብስ ግዴታ ይሄንን መምረጥ ነበረብኝ። ለአንተ ብነግርህም ደግሞ ብዙ የሚያሳጡኝ ብዙ ነገሮች አሉ። ይሄንን ደግሞ አንተ አትረዳኝም። አንድ ባንቴሮን ለማዳን በመቶዎች ወይም በሺዎች የሚቆጠሩ ሰዎች ይሞታሉ። ይሄንን እንዴት አንቺ መገመት ያቅትሻል? አሁን እኔንም ባንቴሮንም ታድጊያለሁ። ስለ ነገር አውቅ
ሮዛ ይሄ ላንቺ ልዩ ቀን ነው። ይህን ስጦታሽ የምትቀበይበት ቀን ደግሞ ሽር ብትን ብለሽ መሆን አለበት። ይህን ስጦታ ያመጣሽው ሰርቀሽ አይደለም፣ ጭንቅላትሽን ተጠቅመሽ እንጂ። ስለዚህ ውብ ሀሳብ ነበረ፣ ሀሳብሽ ደግሞ ፍሬ አፍርቷል። በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ 1 መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። እያንዳንዱ ርቀት ላይ ከፈረምኩኝ በኋላ በቅጽበት አንቺ የቤት ባለቤት ትሆኛለሽ እኮ። ጊዜ ፍጠኛ እንጂ